ነህና እንዴ አረግን ፈርቻለሁ። ምንድነው ፈው ሰማኛለሁ። ይሄን አጋጣሚ የትም አታገኙም። ቆፍጠን ማለት ነው ያለው። ደደብ አንተ የሌለ እኮ አስደብሬው ይገባኛል። ይኸውልህ ደግሞ አንተ የሚያራዳርሽ ነው፣ ኪራ የሚያራዳርሽ ነው። በቃ ይቅርታ በለው ይቀበላል እሱ። ይኸውልህ እሱ ግን ጓቢን ማለት ነው አንተ ነሽ። አታስብ ጓይል እንዴት ነሽ? ዘመድ ናት እንዴ? ለሰርጉ መጣው? አንተ የሴት ማግኔት ይሆንክ ልጅ እስኪ አርፈቁ። ያው እኔ ደግሞ ዘመድ ምናምን ወድ የለ እንዴ ታውቅ አይደል እንዴ አንተ ደግሞ እንዴ በጣም ነው አይደል የምትወደው? ደግሞ እንዴ ነው ደስ የምትለው? በእናትህ ስራ ይዣለሁ ልግባ። ግቢ እናት ይበላሻል። እዚህ ከቆየሽ ይበላሻል። ማናት? ቆይ የኪራ አዲሷ ሰራተኛ ነች። ቆይ እኔ የምለው ይሄ ልጅ ቆይ ሰራተኛ እንደወስደስ መልምለው ነው እንደሚቀጥረው? እንዴት እባክህ? ጽናት ቀሽት፣ እቺ ደግሞ የቸኮሌት ቆንጆ የኔ መልከኛ የኔ ከኑራ እንኳን ትሰማኛለህ? የጽናትን ድገሞና ኪራ እንዲ አንገትን ነው ይበጥስል። ኧረ እኔ ሴት ፈትቻለሁ እኮ እንዴ። ጽናት ማለት ደግሞ እህታችን ናት። ያው መወለድ ቋንቋ አይደል? አቤት ምላስ ደግሞ በጣም በሶብን ያመጣው። በልና ገባ ቋንቋ ይለኛል ታደስኩ። እዚህ ቤቶች እኔ ነኝ። አቤት። ኧረ ሙሽራ አትታየም አንቺ። ግቢ ተይ ግቢ። ደግሞ እንዴት አምሮብሻል እባክሽ። ሄደች እቺ የጭቃ ሾክ። በዛብህ እዚህ ምን ታደርጋለህ ደግሞ? አይ ምን አንተን ፈልጌ ነው። በሰላም? አዎ። ምን አሁን እኮ ጽናት መታ፣ አረ ግቢ ግድ የለሽም ሙሽራ በነጻ አትታይም አልኳት። እንደዛ ነው። ጥሩ አድርገሃል። አዎ። ምን እኮ ባህላችን እኮ ብዙ አታውቀውም። እንደው ላስተምራት ብዬ ነው። እሺ አሁን ምን ፈልገህ ነው? እኔማ እኮ የሚወራውን ሰማሁና እንደው ምን ላግዝ ለማለት ነው። ያው ያሳደግናቸው እኮ ልጆች ናቸው። ስላሰብክ አመሰግንሃለሁ፣ ግን ምንም የምታደርግልኝ ነገር የለም። አንተ እንደው ምኑን ከምኑ ታደርገዋለህ? በአንድ ክንድ የምታግዝ እንኳን ሚስት የለህ እና አንተም የለህም እኮ እኩሉ ነን። እሱስ ልክ ነህ። የኔ ያው ትመለሳለች ብዬ ነው። ያርግልህ። አሁን ልገባ ነው። እንደው ያው ምንም ነገር ካለ ላግዝ ዝግጁ ነኝ። እሺ፣ እናመሰግናለን። እኩል ነን አልከኝ? አንተ ምንም ቢሆን ልጅ አለ፣ እማትራባም ቢሆን ልጅ አለ። እኔ ግን ልጅ የለኝ፣ ድስት የለኝ፣ ሚስት የለኝ። ወንድሜንም አሳጣችሁኝ። ግድ የለም። ናቲ ወይ እምቡ ሱቅ ያልናፈቀህም? ናፍቆኛል እንጂ አንቺ አልናፈቀሽም? እኔማ ከመናፈቅ የተነሳ ይኸው ከሳው። አይዞሽ ይስተካከላል። አንቺም ደግሞ ትወፍሪያለሽ። እሺ መስተካከሉማ ይቀራል፣ ግን ቢስተካከል ብዙ ደንበኞቼን አጥቻለሁ። ግድ የለም እምቡዬ፣ እንደ አዲስ ደንበኛ ደግሞ እናፈራለና ይሄ ደግሞ ያሳስብ። ሄሎ ቅዱሴ። አዎ ከሚላት ጋር እንዴ? በምን አወቅ? ቆይ አዎ ከሷ ጋር እኔ ከሰዎች የት መሄጃ አለኝ ቅዱሴ? አዎ ካፌ ነን፣ ትመጣለህ? እሺ ና፣ እዛው ነን። ምንድን ነው? ቅዱሴ አንቺን ፈልጎ እየመጣ ነው። እንዴ? ማ እኔን? አዎ። ወይኔ
ቆይ ለምን? እኔ አላውቅም፣ ብቻ በጣም ነው የፈለገሽ። የት ካፌ እንዳለን ራሱ እኮ አልጠየቀኝም። ወይኔ እንደዚህ ፈልጎኝማ እኔ ራሴ ነኝ የሚሄድለት። ግድ የለም እንቡጥዬ፣ እሱ ከቤት ወጥቶ ስለሚሆን እሱ የሚመጣ ነው የሚሻለው። ኖ እሱ መልፋት የለበትም፣ እኛንን መሄድ አለብን። በዛው እንደውም ልብስ ቀይር ይወጣል። አንቺ ሜላት ይገባኛል፣ ሂሳብ ላይ ለመክፈል ነው። ችግር የለም አንጣጣልሽ ሂሳብ እናት። ምንድን ነው ይላችሁ? ሁለታችሁም ያራዳ ልጆች ናችሁ አይደል? የተፈጠረው ነገር ተፈጥሯል። በቃ አሁን አፉ ተባባሉ። አውቃለሁ ኪራ፣ ይኸውልህ ጽናት ላይም ሆነ ሀሴት ላይ የማይሆን ነገር ሰርቻለሁ፣ ግን ፈልጌ አይደለም ያደረግኩት። አንተ ያራዳ ልጅ አይደለ እንዴ? ሴት ልጅ ላይ እንዴት እንደዚህ አይነት ቀመር ትቀምራለህ? ይኸውልህ ካሴ ጋር በተፈጠረው ነገር በሙሉ እኔን ተጠያቂ አታርገኝ እንዴ። እሷን የምትናገረውን ነገር እንዳላተመን እንጂ አንተ። አሁን እኮ ስለሱ ልናወራ አይደለም አይደል የመጣው ነው ሄኖክ። እሺ በቃ እኔ ሲጀመርም አልተቀየምኩም፣ አናደኝ ነው። የምረን ነው? አዎ ግን ይኸውልህ በሀሴት ነው፣ በጽናት አላልኩም እንዴ። ይኸውልህ እሷን ብትሆን እኮ የአንተነቷን የሚገልጽ ታርጋ ለጠፍክባትም አይደል? እኔ ደግሞ ብቻዋን መስሎኝ ተፍተፍ አልኩባት። አንተ በቃ ሴቱን እንጂ አትምርማ። ኧረ እኔ ተለውጫለሁ እንዴ። ሴት ምናምን ነገር ኧረ እኔ ፈትቻለሁ። ደግሞ ምን ሊጠቅም እንዴ? ምን ሆናችሁ እንዴ? ፈትቻለሁ። ታስረህ ነው እንጂ ተፈታው። አንተ ምን ትተዋለህ? ቀሷ አታሙም አይደል? ኧረ ፈታ ለምን ልጨምር? አይ ምንም አልፈልግም። እንዴ ፈትቻለሁ ይላል። ሹፍ እንዴት ነው የሚያቅበዘብዘው? ሄኖክ የት ሄድክ? ምንም እንትን እኮ ነው አንገቴን አሞኝ እያወዛወዝኩት እኮ ነው። አንተ ግን የምሬን ነው ኪራ። እንትን የሚለው ዘፈን ላይ ቢሳተፍ ጥሩ አይመስልም? አይ ኮበሌ ክፉ አመሌ አይ ኮበሌ እዛ ላይ ሰራለሁ። ቆንጆ ክሊፕ ይወጣው ነበር። አይ እናንተ እንዴት እንደተቀየርኩ እኮ አልገባችሁ እንዴ? ገባን፣ በእውነት በጣም ነው የገባን። ሄደ ገባህባት እኮ ልጅቷ ላይ ገባኝ ይላል እንዴ አንተ። እንዴ ሰፈረባት እንጂ አይን የሚበላ ቢሆን እኮ እቺ ልጅ ተከረታትፋለች። መጣው በቃ መጸዳጃ ቤት ደርሼ ጨጨነቀ አይደል? እዚህ ከወንድ ጋር ስለተቀመጥክ ተፍተፍ ልትል ቤት ውስጥ ያሉትን መጣው። አረ ደግሞ ሄዶ ልጅቷን እንዳይበጠብጣት። ምን ይረብሻታል? ትሰማኛለህ ወይ? እንደኔ እንደድሮ በመጥበሻ አናቱን ይባላል፣ ካልሆነ በጥፍ ይባላል። አለቀ። ወንድ ነው፣ አይሟማ አይሞት። መጥበሻ ይረሳል። አራት ቦታ ነው ካይበጥቁ አንድ ቦታ ተመቅተ። እንዴ ምን ሆነ ነው? እዚህ ቤትማ መገኛለ እንዴ? ገና መጸዳጃ ቤቱ ስከፍተው እኮ ማለት ነው በጥፊ ወላወለችኝ። ማን ነው መታችኝ? አረ በስማ የምን መጋኛ? አንዱ አቀመሰችልኝ ማለት ነው። አቀመሰችልኝ። አየህ መጋኛ አለ ታሊ ነው ወይ አባሽ መጋኛ አለ። የተከበረ ቤት ነው። መጋኛ ምናምን ነገር ይዘመት ይሆናል። ልጅት ይማ በፍጹም የሰው እጅ ሊሆን ይችላል። የእንትና ጥፊት እዚህ ላይ ያሴት መጋኛ እዛኔ ነበር እንደዚህ ያለው። እንዴ ለምን መጣሽ? ጨንቆኝ። እንዴ የሚያስጨንቅ ነገር ምን ተፈጠረ? ያ በዛብህ ነው። በዛብህ ምን? ቤት መጥቶ ነበር እና ሁኔታው ምንም አላማረኝ። ምን ተናገርሽ? አረ ከአባ ጋር ነው ሲያወራው የነበረው። ብታይ ጥሩ ለመሆን እየሞከረ ነው። እሱን ታዩ። ከሰው የሆነ ነገር ሲፈልግ ነው የሚለሳለሰው። እና እኔስ እሱ አይደል እንዲያስጨነቀኝ? ለምን እኮ ከኛ ምን ሊፈልግ ይችላል? ምን ያቅለታል ነው? ጭንቅላቱ ምን እንደሚያስብ እኮ አገምችም። ይህንን ለመገመት ግን ቀላል ነው። እና ምንድን ነው የሚፈልገው? የብርቄን አድራሻ። አዎ እንጂ እንዴት አላሰብኩትም? ባለፈው እኮ ብያለሁ፣ ስልክ ሳወራ ሰምቶኛል። ተይ እንጂ በዚህ ልክማ እርግጠኛ መሆን አትችይም። እውነቴን ነው። እኔ ግን የሰማሽ አይመስለኝም። እና ካልሰማኝ ለምን እንደዚህ ያደርጋል? ቢሰማሽ ኖሮና እርግጠኛ ቢሆን ኖሮማ እንደዚህ አይለማመጥሽም ነበር። የሆነች ፍንጭ ይዞ እርግጠኛ ለመሆን እየሞከረ ነው። ዴቭ፣ እኔ ሰርጌ እስኪያልፍ ድረስ በቃ ምንም አይነት ችግር አልፈልግም። አታስቢ፣ ምንም አይፈጠርም። ድጋሚ አባቴን አንገቱን ማስደፋት አልፈልግም።
ደግ ደጉን ተመኝ እንጂ ተይ። እንዴት ላርግ ታዲያ? ቢጨንቀኝ እኮ ነው። ተጨነቂ፣ ሁሉ ነገር ሰላም ይሆናል። እንዳፈህ ያርገው። ማማዬ ፍሪቲ፣ ምን ልታዘዝ? አቤት አቤት ተተና፣ አቤት ጸባይ፣ አቤት ፈገግታ። ውይ ፈገግታሽ ደግሞ ሌላ ትኩሳት። እንዴ ምንድነው ሁሉ ሙከሳ? የምርጫ ቀስቀሳ ነው። የምን ምርጫ? ያው እኔ ፈታ ያልኩ ሰው ነኝ። እኔ የምለው ግን ቅድም አንቺ ነሽ እንደ መጸዳጃ ቤት የነበርሽው? መቼ? ነጋሪቱ ሲጎሰማሉ። አልገባኝም። ተይው በቃ ማማ፣ ዝም ብዬ ነው። እሺ ቆይ እኔ የምለው ስምሽ ማን ነው? ትንሿ። ስምን መላክ ያውጣል አሉ። ቆይ ማን ነው እንዳንቺ ስምሽን እጥር ምጥን አድርጎ ያወጣልሽ? አይ ትክክለኛ ስሜ አይደለም፣ የቤት ስሜ ነው። ለአሁኑ የቤቱን ካወቅኩት በቂ ነው። ሌላውን ደግሞ እኔ ባወጣሁልሽ ስም ስለምጠራሽ ችግር የለው። ምን ብለህ ነው የምጠራኝ? እንክብል ብዬ ስምሽን ብጠራው ቅር ይልሻል? እንክብል? እንክብል ምን ማለት ነው? አላቅም፣ ብቻ አፌ ላይ አንዴ መጣ በቃ አልኩሽ። አይ አትበለኝ። ብትለኝም ስሜን ስለምረሳው አቤት አለለ። በቃ ምን ስምሽ አልተመቸሽም? በቃ እንቀይራለን፣ ችግር የለው። ግድ የለም በዚህኛው ስም ይጥራኝ ካልሽውና ምን አደርጋለሁ? እሺ አሁን የምሰጠን ነገር አለ? አዎ። ምን? ልብሽን ማለት አልገባኝም። ኧረ ስቀልድ ነው። ያው በዚህ ሰበብ እኮ መጥቼ አይኖችሽን ልይ ብዬ ነው። ምናልባት ከናፈኩሽ ደግሞ ሳሎን ነኝ ያለሁት። እሺ ከናፈኩሽ? ለምንድን ነው የሚናፍቀኝ? ቀልደኛ። ቆይ አሁንም እዛ ወረቀት ላይ ነሽ እንዴ? የሰው ወረቀት እኮ ነው። እሺ የት ገባ? ወይን አሁን ሲመጣ ለምን እሱን አትጠይቂው? ይሄው እንደውም መጣልሽ። ሙሪ እንዴት ዋላችሁ? ምን ነው በሰላም ነው የፈለግሽ? ምን ነው ምንድን ነው? መጀመሪያ ምሳ በልቻለሁ። ከኪራ ጋር ነበርኩ። አንቺ በልተሻል? አዎ ከሷ ጋር በልቻለሁ። እሺ ቆይ እና ለምንድን ነው የፈለግሽ? ልብሴ ስር የሆነ ካኪ ነበር እና ድንገት ያንተ መስሎ ከወሰድከው ብዬ ነው። ካኪ? ኧረ በፍጹም አልወሰድኩም። እና እሺ ቆይ የት ገባ? ቆይ የምን ካኪ ነው እናት? አላውቅም። የሰኒ ነው። ጭራሽ የሰኒ ነው። እንደውም አልሰጣትም፣ እጥለዋለሁ እንዳቃጠለች። ይኸውልሽ እናቴ አታስቢ፣ እንፈልገዋለን። እሺ ምናልባት ከኔ ፋይል ጋር ተቀላቅሎብኛል። ማታ ቼክ አድርግልሻለሁ። እሺ እሺ በቃ እንዴት ነህ አሰግድ? ደህና እግዚአብሔር ይመስገን። አዎ ዋናው እሱ ነው። ደግሞ ምንድን ነው የሰማሁት? ቦታህን ልትሸጠው ነው አሉ? አዎ ከተማ ልገባ ነው። ምን ነው በድንገት ወሰንክ? አንዳንዴ ውሳኔ እኮ ድንገት ሲሆን ቆንጆ ነው። እንደዛ ነው ብለህ ነው? አዎ አንዳንድ ነገር ላይ እኝ ማለት እንደማልወድ እኮ ታውቃለህ። ይሄ እኮ መታሰብ አለበት። ህይወትህ እኮ ነው። ህይወቴማ እዛ ከተማ ላይ ነው ያለችው። እንዴት? አይ ቶ እሱን ይልቅ ልጅህን ጽናትን ልጠይቃ ስትመጣ እኔን ጠይቀኝ። ወይ ጉድ! ወጡ ሳይወጠወጥ ወስከንቢያው ቂጣሉ። እስኪ መጀመሪያውኑ ሂድ እንዴ። እዛ ያለውን ቦታዬን ታውቀው የለ? ለችግኝ መትከያ እሱን ለ2 ዓመት ኮንትራት አድርገዋለሁ። በቃ ከዛ በኋላ መሄድ ነው። ግን አስብበት ተሰማ። በሐዘንና በደስታ ጊዜ የምንወስነው ውሳኔዎች ዋጋ ያስከፍለናል። ይገርምሃል፣ እስካሁንም ዋጋ ሳልከፍልላት ስለቆየው በጣም ይቆጨኛል። እንዳልክ እሺ። እኔ ግን እንደ አብሮ አደግ መክሬሃለሁ። እንደውም አስበው እኮ 2 ዓመት ሙሉ በድንበር የሚጨቃጨቅ የለም። አይ ይሁን እንዴ። ቆይ እንደውም ስለ ጽናት ሰምቻለሁ። እስቲ የደስ ምን ልቀጣ? አይ ምንም አያስፈልግም። ኧረ እንደዛማ እንዴት ይሆናል? ምንም አያስፈልግም ስልህ ግድ የለም እኔ ይደርስብኛል የምለውን የግድ አደርጋለሁ። ምንም አታስብ። ደህና ዋል። አንቺ የት ጠፍተሽ ነው? ቆይ ምን እባክህ ትንሽ ተኝቼ ነው። ናሆማ እኮ መጥቶ ነበር። ኧረ አዎ ከአንድ ጀለሴ ጋር ሊያስታርቀኝ መጥቶ ነበር። ተጣልታችሁ ነው? ኧረ አይደለም ተስማምተን እና ካልተጣላ ለምን እንደሚያስታርቀን? በቃ ቀና መልስ አያውቅህማ።
አንቺም ጥያቄሽን አስተካክያ። ደግሞ ሳልጠይቅ ማነው ቅድም ሽንት ቤት በሩን ሲታገል የነበረው? እኔ ምን አውቃለሁ እንዴ? ሰው አለ እየተባለ በጆሮ የቆመ ይመስል በሩን ይታገለዋል። ማን እንደሆነ አላይሹ? ብቻ አላውቅም። ፊቱን ገባ ሲያደርግ በጢፊ ብልጭ አደረኩት። ጭራሽ ወንድ ነው? አዎ። የኔው ጉድ ነው። ለካ አንቺ አጠናግረሽ ነው መጋኛ የምታይ። ይሄ ነው እንዴ? ማን ነው? ግድ የለም ቀስ እያልሽ ታውቂዋለሽ። ብታይ እንዴት እንዳናደደኝ። ምን ነው ዛሬ ካሎትሮ ዝም አለ እንዴ? እና ሁሌ እንደ ሬዲዮ መለፍለፍ አለብኝ እንዴ? ሰው እኮ በህይወቱ ስኬት ሲያገኝ ኮራ ጀነን ማለት አለበት። እና በኔ ላይ ነው የምትጀነነው እንዴ? እንደውም አንተ ላይ ነው እንጂ በደንብ ጀነን ማለት ያለብኝ። እንዴት ማለቴ አንተ ላይ ልለማመደው ብዬ ነው። ይህ ብላኝ የገዛ ጥፋቴ ነው ከአንተ ጋር ገጥሜ። እንዴ እንዲያው አሁን ከዚህ ቄ እንደኔ የሚያከብርህ ማን አለ? ዝም በል። ገና ስሜ ሲጠራ እንዴት እንደሚንቀጠቀጡ ታውቃለህ። ቆይ ቆይ በዝዬ፣ አሁን ግን እኔን ስታጣ እንዴት ነው የምትሆነው? እንዴት? ማን ነው ለመሆኑ የሚያወያይህ የሚያናግርህ? ሰው ጥራ ቢሉት ራሱ መጣ አሉ። እንዴት? ጭራሽ ከስር ሳስከትል ምን ይሆንክ መሰለ? ምን ማለት ነው? እኔ እያማከርኩ አይደለም እንዴ? አንተ እኔን? አዎ። በዚህ ጭንቅላት ያመጣውን አንድ የሚጠቅም ነገር ንገረኝ እስቲ። አረ እንደዛ ነው? አዎ ነው። ለነገሩ ተው፣ እኔ ባንተ አልላደድም። የፈለግከውን ነገር ብትለኝ እኔ ባንተ አልፈርድም። አረ እባክህ። አዎ አንተ እንደኔ የኋላ እንጀራ አልሰጠህም። ይሁና፣ መቼስ ምን እልሃለሁ፣ ጊዜ ሲጥል ረጋጩ ብዙ ነው። ምንም ብትል አሁን አልሰማህም። እኔ ፍጹም ደስተኛ ነኝ። ምንድነው በዚህ ቤት ምን መላላላችሁ እንዴ? ማለት እኔ እኮ እንደ ምግብ ቡፌ የትኛው ላንሳ ብዬ እኮ ግራ ገብቶኝ እኮ። ምንድን ነው የምትለፈልፈው? ኧረ መኮሳተር ምን እሺ ነው? ቆይ ኮማንዶ ነሽ እንዴ? ይኸውልሽ እኔ በተፈጥሮዬ ማለት ነው ውበትን በጣም አድናቂ ነኝ። እሺ አመሰግናለሁ። ምንም ማለት አይደል። እባክህ አሳልፈኝ። ምን ይሆንክ ነው? ምን ሆነሽ ነው አንቺ? ይሄ የምትመኪበት ውበት እኮ ምናምን ረጋፊ እኮ ነው። አንተ ሰውዬ ምንድን ነው እናቴ? ፌሚኒስት ነሽ እንዴ? ትዕግስቴን በጣም የተፈታተንከው ነው። እኔ ራሱ ሰው ማናደድ እንዴት ደስ እንደሚለኝ ብታውቂ። እኔ ደግሞ እንዲህ ኧረ ወይኔ መልክ ባደነቅ ኧረ ቆንጆ ነሽ ባልኩ። ወይኔ ወይኔ ማማ ወይኔ ማማ ወይኔ ነው ብርቄ በእናትሽ አስጠልኝ፣ ፀሐይ እንዳይነካኝ። አይነካሽም። ይኸው ይነካኛል ብርቄ፣ ያቃጥለኛል። ይኸውልሽ የሆነ ሰው ሰርግ ነው የምታበላሹ፣ ነግሬሻለሁ። ምንድን ነው ይሄን ያህል? አንቺ እንዴ ፀሐይ ሰው አይደለሽም እንዴ? አትፈርሺ እንዴ? እፈርሳለሁ ብርቄ። በዛ ላይ ሚዜ እኮ ነኝ። ለምንድን ነው የማትረጂኝ? በቃ እንደዛ ከሆነ ራስሽ ያዩ አልይዝም። ራስሽ ነው እንደዚህ አስጠልኝ። እጄን ያመኛል። እጄን ደግሞ ለሰርጉ ፈልጓለሁ። ምክንያቱም አጨበጭብበታለሁ፣ ህዝቡን እንዲልበታለሁ። ስለዚህ እጄ እንክብካቤ ያስፈልጓል። ያመኛል ብርቄ። ወይ ጉድ! እንደው ይሄን የከተማ ሰርግ አይቼው። ውይ ብርቅዬ፣ የከተማ ሰርግ ብታይማ ድጋሚ ካልተዳርኩ ነበር የምትይው። ሙች በይ የእውነት በይ፣ እንሂድ በይ። አሁን እኮ እንደዚህ ያዣ ወደዚህ ጋር እሺ፣ እጄን እናቴ። እንደዚህ እሺ። ቅዱሴ አንተ እንዳለፋ ብዬ እኮ ስከብ መጣሁልህ። ቁጭ በይ።
የት ጋር እሱ ጋር ወይስ እዛው ቁጭ በይ። ምንድን ነው እንዴ? እኔ ቅዱስ እኔ አይደለሁም እሷ ነች ካሊኩኝ ብላ የመጣችሁ። ማንም አንተን አልጠየቀም። እሷ ነው የጠየቅኩ ያለሁት። ያው እኔ እዚህ ለመምጣት ያነሳሳኝ አንተ እንዳለፋ ያው ደግሞ እንደምታውቀው መኪና ቢኖርህም ነዳጁ ዋጋው ጣሪያ ይነክቷል። ያልተጠየቅሽውን አቀባጥሪ። እንዴ ታዲያ ምንድን ነው ጥያቄን ግልጽ አድርግልኛ። ፈተና አረገብሽ አይደል? ለሰላም ምንድን ነው ያልሻት? ሰላም ማናት ሰላም? እንዳላወቅሽ አትሁኚ። ሰላም ነች ያቺ ቆንጆዋ። እንደውም ባለፈው ለቅዱስ ወረቀት ስጥልኝ ብላኝ የሰጠችኝ አይደል ቅዱሴ? ምንድነው እንደዚህ ባይንቂጥ የምታዩኝ? ቆንጆ አይደለችም እንዴ? ምንም ቆንጆ አይደለችም። ካንቺ በጣም ትሻላለች። ቅዱሴ ቀርበ ስላላየሃት ነው እንጂ ምንም አታምርም። ካንቺ በላይ አውቃታለሁ። ቆይ የሌለ ታሪክ ፈጥረሽ እኔና አንቺ ህይወት እንደጀመር ለምን ነገርሻት? ወይኔ ውሸታም ነች። ኧረ እኔ አላልኳትም። አንቺ ሰላም አትዋሽም፣ አውቃታለሁ። ኧረ እኔ አላልኩም እንዴ። ቆይ አንቺ ህይወት ቃቃ ነው እንደሚመስልሽ? ይሄ እኮ ቀልድ አይደለም። በቃ ስትጠይቀኝ ያው አልኳት እኮ። ለምን? አሳማኝ ምክንያት አለሽ? ስለምታናድደኝ ነው። አሁን ቆይ እሷን የመሰለሽ ምን ሆነ የሚያናድደው? እንደው አንዳንዴ ዝም ብዬ ሳያት እኮ ከቡፌ የማይወጣ ሲኒና ይሄ የሴራሚኩ ጀበና አለ አይደል? እሱን እኮ ነው የምትመስለኝ። ዝም በል አንተ። አንድም አንተ ነጦሰኛ። ኧረ እባክሽ ማርሽሽ ነው ወደ እኔ ቀየርሽው። እኔ ምን አደረኩሽ? አንተ ነህ እዚህ እያሽቃበጥኩ ውበቷ ምናምን ነገር እያልክ። ጭራሽ አንተም አለህበት። በጋራ ነው የዘመታችሁብኝ። ማለይ እኔ ምስኪኑ ላይ ነዋ። ኧረ ቅዱስ እኔ በምን አቅሜ ነው አንተ ላይ የምዛምዘው? ለማንኛውም ሄደሽ እውነቱን ትነግሪያታለሽ። እንዴ ምን ብዬ? አይደለም ፍቅረኛሞች ስንሆን ስንገናኝ እንኳን እንዴት እንደምንጣላ ትነግሪያታለሽ። እንዴ ለምን? ንገሪያት አልኩሽ፣ ንገሪያት። እዚህ እርሾ የገባበት ዳቦ መመሰለሽ ምንም አይጠቅምሽም። ሄደሽ ንገሪያት። ምን አባስቃል? እንዴት የሰው ልጅ ለመሰደብ በራይድ ይመጣል? በታክሲ አመጪ ሰይሺ ይወራል። ጥቁር አዝሙድም አለብሽ። እንዴ ምን ሆነ ነው? ምን ሆነ ነው አንተ? መገኛ መታኝ። ያ ነዋ መጋኛ የምትለው እንዴ? ሰው ራሱ እኮ ቤቱ የሚናከስ ውሻ ቢኖር የሚናከስ ውሻ አለ ብሎ ይናገራል። ቆይ ጊራ አንተ ግን አትናገርም? አሳሳች ተምች ሆነች ሴት አለች በቤቴ ቆንጂዬ ሴት አለች ብላ አትናገርም? ቆንጂ አተ ከእህቴ ላይ ነህን አንሳ እንዴ ኪራ። ቆይ እሷ እህት ናት እንዴ? እና እንዴ ኪራ ሙት ሸውዳለች። እንዴት ኪራ እውነት ተሸውዳል። እሷ በፍጹም ሴት አይደለችም፣ ወንድ ናት። ህድ ቅድም እኮ አንዴ በጥፊ ስትለኝ ማለት ነው መብረቅ እንደሳተው ሰው መሬት ላይ ተንፈራፍሬ ድጋሜ ተነስቼ እኮ ነው ሰው የሆንኩት። ኪራ ሙት ሸውዳለች። ወይኔ እሺ ናሁን ተነሱ እንውጣ። ወዴት? የምናየው ልብስ አለ። ኧረ ቆይ እስቲ ተረጋጋ ትንሽ እንኳን ማሙሽ ይረጋጋ። እሰይ ይበልህ ማተንቀርቀላለ። ምን አንተም ኪራ አንተም ለተደገፍክ ጥሩ እንጂ መጋኛ አስባለቻ ሰስቄሻው አሁን ቶሎ ቶሎ ልጅ ደግሞ አባ ቀድሞኝ ከደረሰ ጉዴ ነው የሚያፈላው። አንቺ ሰው ከንቱ ምን ፈለክ ደግሞ? አንቺስ እንደው እናትሽ ሆድ ውስጥ ውሃ ሆነሽ በቀረሽ። እያናገርኩሽ አይደለም እንዴ? አንቺ እኔ ማናገር ካልፈለኩ የግድ ታናግርኛለሽ። ኧረ እባክህ ሚስቴ የት ነው? አላውቅም አልኩህ እኮ። አታውቂም? እንግዳውስ አባትሽ አንቺ የት እንዳለሽ አያውቅም ማለት? አሁን ደግሞ ሰው የለም። ሽንዚ ጋሼ ወይ በሰላም ነው ያስጠሩኝ? ጽናቴ ትሄዳ ነው።
ሜዳ እኔ ጋር ነበረች እኮ። እና እስካሁን እንዴት አልተመለሰችም? እኔ እንጃ ጋሼ፣ ወይ ወንዝ ወርዳ ይሆን? በዚህ ሰዓት የምን ዋና ነው? እንደው ምናልባት ሄዳ ከሆነስ? አሁን ካገኛት ነይ ቶሎ በላት። እሺ። ወይ ጽናት፣ ስንት ነገር ነግሬያት የትም አትሄጂ ብያት። ኧረ በቃ ስመጣ እናወራለን። ኪራ እኮ አሁን አይደል የተለያየ ነው። እሺ በቃ እመጣለሁ። 30 ደቂቃ። እሺ መጣ። ኪራ እኮ ነው ደውሎ ካልመጣ የሚለኝ። ለምን? ያው ስለ ሽምግልናው ምናምን ስለ ፕሮግራሙ ሊያወራኝ ይሆናል። ሂድለት፣ ብቻውን እኮ ነው። ማን አለው? እሱማ ልክ ነው፣ ማንም የለውም። ግን ደግሞ እኔ ከውዷ ሚስቴ ጋር ነበር ጊዜ ማሳለፍ የፈለግኩት። እንዴ እኔማ የት እሄዳለሁ? ሁሌም አለው እኮ። ያው ስለምትሄጂ ስለማትሄጂ አይደለም እኮ። በቃ እኔ ጊዜ ማሳለፍ የምፈልገው ከአንቺ ጋር። ለምን ካልሽኝ ደግሞ ስለምወድሽ። እኔም እወድሃለሁ። ናኦሚ። ወይ እንዴት ነው የሚዜው ልብስ ግን የሚያምርብኝ ይመስላል? እንዴ ለምን አይምርብሽም? በጣም ነው የሚያምርብሽ። እንዴ ያው እስኪ አይታየም? ሆዴ እኮ እያደገ ነው። እንዴ አይገርምሽም? እንደውም እናትና ልጅ አንድ ላይ ሚዜ የሆኑበት ታሪካዊ ሰርግ ነው የሚሆነው። የመጀመሪያው ሰርግ ነው የሚሆነው ነው። ግን ያው ምንም ነገር የለውም እናቴ። ይኸውልሽ እንደውም ከሌላው ጎልተሽና ደምቀሽ የምትታይልኝ አንቺ ነሽ። በቃ አንተ ካልክሽ። አባቴ እድግ በለልኝሽ። አንቺም ቶሎ ልጅልኝ። አሁንማ እኮ 6ኛ ወሬን ጨርሼ 7ኛ እየገባሁ ነው። ግን ደግሞ ይኸውልሽ የልጁን ጾታ እናጣራም ተባብለናል። እንዴ ያው እሱ መርቆ የሰጠንን መቀበል ነው። በቃ መጣሁ። እኔ እንደዚህ አስቤያለሁ። እንግዲህ እንግዳዎችን የምታውቀው አንተ ነህ። ነገር ግን ከነገርከኝ ነገር አንጻር በቂ ይመስለኛል። አዎ እንግዲህ የቀረውን እሱ ይጨመርበት። ዋናው እሱ ነው። እኔ የምልህ ግን ሽማግሌ ሳይላክ እንዲማረጉ ተገቢ ይመስላል? ያው እምቢ እንደማይሉ አውቄ ነዋ። እንደዚህ በኮንፊደንስ የሚጀምር ትዳር ደስ ይላል በጣም። እሱ ያስምረው ብቻ። ይሰምራል፣ አታስብ። አሁን እንግዲህ ያላገቡትን እያስቀናን እንዲያገቡ ማነሳሳት ነው። ይሄ ነገር ወዴት ነው? ወደ አንተ ነዋ። እኔ ሰው ሲያገባ አይቼ ሳይሆን ሔዋኔን ሳገኝ ነው ማገባው። ያው መፈለግ እኮ የምትጀምረው ፍላጎቱ ሲኖር ነው ብዬ ነው። እሱስ ልክ ነህ። እና ደግሞ ከእኔና ጋር ሁለተኛ ሚዜ ናችሁ እንዴ? አትቀልዳ። አዎ እባክህ። ጽናት ጋር ደውላ ሁለተኛ ሚዜ ካላረግሽኝ ብላ ቀወጠችው። በል በቃ በእኔ ፋንታ አንድ ሚዜ ይከራያለሁ። እኔ የሰርግ ታዳሚ ሆኜ ቁጭ እላለሁ ማለት ነው። ኧረ እንደዛ ይሻላል። እና ኒና እኮ ነች ልጅቷ። እዛው ነው የምንገዳደለው። እነግርልሃለሁ። ንገራት። እኔ ምን አገባኝ? ከሰርግ ቀን ውጭ ቤት ድርሽ ምል እንዳይመስልህ። አረ ቅዱስ ያረጋጋው። እንዲህ እኔ ስቀልድ ነው። ጮትብኛላ። አንተ ወደዛ ዞር በል። ልትከመርብኝ ነው እንዴ? ደግሞ ምን ሆነሽ? ስማ ዝም ብለህ መተህ ሌሌ ልትዘፈዘፍ ነው እንዴ? እኔ እኮ ሚዜ ነኝ። ሙሽራ አንቺ ብትሆኝ ምን ልትሆኝ ነበር? ያኔማ ጭራሹኑ ማን አድርሶ። ቆይ ምን እየሰራሽ ነው? ቪታሚን ዴን እያገኘው። ከየት? በቃ አንተ ምንም አታርፍም አይደል? ከፀሐይ ነው። ቆይ እሺ ምን ልትሆኝ? አልሰማህም መሰለኝ። ሰርገኛ ነኝ፣ ለዛውም ሚዜ። እና እኔ ማቆ እንግዲህ ሰርግ ሲደርስ ከበሮ ነው ፀሐይ ላይ የሚደረገው በደንብ እንዲጮህ። አንቺ እኮ ፀሐይ ላይ ባትወጪ እንዴ ስለምትጮይ ችግር የለው። ምን ማለት ነው? ኒናዬ ብዙ አትናድጂ። እኔ እኮ ለድምጽሽ ከሆነ ብዬ እኮ ነው። ወገኛ በቃ አውራ። እኔ ግን ምን እንደምፈራ ታውቂያለሽ? የዛን ቀን መብራት እንዳይጠፋ ነው። ሀረ እንዳይጠፋ ሆ ደግሞ ዘፈኑን በምን ልንሰማው ነው? አይ ለሱ እንኳን አይደለም። እና ለምኑ ነው? አስበሽዋል? አንቺ እዛ ሰርግ ውስጥ ጠፍተሽ ሁሉም እዛ ሙሽራውም ሆነ ሚዜው እንዳለ ስልክ እያበራ አንቺን ሲፈልግ በጣም ከባድ ነገር እኮ ነው። እባክህ ወደ ዛፍን ዝጋ። እውነቴን እኮ ነው ኒና። ኒናዬ በቃ ተረጋጊ። ይሄ ሰውዬ በጣም እያናደደሽ ነው። እንዳትናደድሽ እሺ? ይኸውልሽ እኔ አይደለም እዚህ ፀሐዩ ሲለበልብሽ እዛው እንዳያጠቁርሽ። ሆ ቆይ ሰው እያቃጥሎ ፊቴ ማዲያት ሊያስወጣብኝ ነው እንዴ? ማዲያት? ነጭ ማዲያት ደግሞ ተጀመረ እንዴ? እኔ የማውቀው ጥቁር ፊት ላይ ነጭ ማዲያት ነው። አንቺ ደግሞ ስለጠቆርሽ ችግር የለውም። እሺ አንተ ይሄ ምን ይመስላል?
ጎሽ ፊት ዝፍዝፍ ውዝፍ። ወይኔ መጫወቻውኝ ልቅር። አረ በፈጠረሽ ጽናት አንሹ። ምኑን ላንሳው ማለት አሁን አንሹ አልከኝም እንዴ? አንቺን አይደለም እባክሽ ስልኩን ነው። ለካ የባለቤት ስም ጽናት ነው ማለት አልገባኝም። አረ ምንም። ቆይ ምንድነው ጽናት ባልኩ ቁጥር የሆነ ነገር ትያለሽ? ትታወቃላችሁ እንዴ? አረ በፍጹም አላውቃትም። ይኸውልሽ አርፈሽ ስራሽን ስሪ። እኔ ሌላ ነገር አልፈልግም። ምን ብዬው ነው? ለነገሩ አለቃ አይደለም ምን እሰ እንቺ ሾካካ እጄ ላይ ጣለሽ አይደል? ቆይ ከኔ ምንድነው የምትፈልገው? ምን አለሽና ደግሞ ምን እፈልጋለሁ ካንቺ? ታዲያ ምንም ካልፈለክ ተወና። እኔማ ትቼሽ ነበር፣ አንቺ ግን አልተዋልሽም። አንተ የምትለውን ነገር እኔ ምንም አላቅልህ። አሁን የት ናት? አላቅም አልኩህ እኮ። ብትነግሪኝ ነው የሚሻልሽ። አሁን ፍታኝና ልሂድበት። የት ነው የምትሄጂው? ወደ ቤቴ ነው። አትሄጂም። አንቺ ቤተሰቤን አዋርደሻል። እና ባለፈ ነገር ምን ፍጠሪ ነው የምትለኝ? ያንቺም አባት አንገቱን ሲደፋ ነው ማየት የምፈልገው። አርፈሽ ቁጭ በይ። ተወኝ። እዚህ ድረስ መጥቶ ማንም አያደንሽም። አውሬ እንዳይበላሽ ደግሞ ድምፅ ባታወጪ ጥሩ ነው። እና ወዴት ልትሄድ ነው እዚህ ጥለኸኝ? እና እዚህ ከአንቺ ጋር ቁጭ ብዬ እንድጠብቅሽ ነው የምትፈልጊው? ማለት በዛብህ 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 በዛብህ። ኧረ በእናትህ ወይኔ እናቴ። ሰሞኑን በር ላይ መቆም እየበዛ ነው። ምን ነው የቆምኩባቸው እግሮቼ ደከመኝ ብለሽ ሽምግልና ላኩሽ? አይ እንደዛ እንኳን አይደለም። እና ምንድን ነው? እህት እያየች ነው። እናማ ስለአንተ ጥያቄ ማብዛት ጀምራለች። እና መልሽላታ። ምን ብዬ ነው መልስላት? በቃ ለጥያቄ ሁሉ ይገባዋል የምትይው መልስ ሁሉ መልሽላት። ማን ነው አለችኝ። እሺ ምን ብዬ ልመልስላት? አጋቼ ነበር። ከዛ ወንድሙን ከርቶ አዳነኝ በያት። እንደዛ እንደማላት ስለምታውቅ ነው አይደል የምትመጻደቀው? ማለት መብትሽ ነው። ሲጀመር እንደዛ ማትያት ለራስሽ ስለምታስብ ጭምር ነው። ማለት አንተ ብትጋለጥ እኔ ምን ይጎዳል? አላቅም። ሰኒ እባክሽን ተይኝ። ከራሴም ጋር ጸብ ላይ ነው ያለሁት። እሺ አሁን ና ግባ፣ ምግብ ብላ። አላሰኘኝ። እንግዳ ባህሪ ማሳየትህን አቁም። እህቴ ሲበዛ ተጠራጣሪ ናት። እሺ እንዴት ትፈልጊያለሽ? ወዴት? አላቅም፣ ግን ደግሞ እዚህ ተቀምጬ አንቺን ሰላም ከምነሳ በቃ ልሂድ። ቆይ መሄጃ እንደሌለህ እያወቅኩኝ እንዴት ነው ሂድ እምልህ? እንዳልሽው አንቺና እህትሽ ማለት ምገባ ከሆነ በቃ ሄድልን በይኝ፣ እሄድልሻለሁ። ኦኬ። ምን አይነት ሆነች? ከራሷ ጋር እንኳን መግባባት አቅቷታል። እንዴ አንቺ አምሻል እንዴ? አንተ ራስህ ያማል እንዴ? ቆይ አንቺ ማን ነኝ ብለሽ ነው የምታስቢው? እና በርስ ተለጥፈህ ምንድን ነው የምትሰራው? አንቺ ሰላቢ ነገር ነሽ እንዴ? ቆይ ቅድም ሳመጪ አሁን ትመጫለሽ እንዴ? እዚህ ቤት ምን ማድረግ እንዳለብኝና እንደሌለብኝ አንተ አይደለም እሺ የምትነግረኝ? ይኸውልሽ ማን እንደሆንኩኝ ያወቅሽ አልመሰለኝም። ወይ በጣም ፈሮክ በእናትህ። ምንድን ነው የምትጫጫሁት? ምንድን ነው ያበሰበሳችሁት? ምን ሆነ ነው የበሰበስከው? እቺ ናታ። ኪራ እኔ ምንም አላደረኩትም፣ እራሱ ነው። አረ በፈጠራችሁ እናንተ ልጆች ምንድን ነው ቆይ እንደ ህፃን የሚያጨቃጭቃችሁ? እኔ ስገባ እዚህ ጋር ሆኖ አስደነገጠኝ። ውሃ ይዤ ነበር ደፋሁበት። እሺ አሁን ተረጋጉና በቃ አንተ ልብስን ቀይር። ነይድ ኪያ ምን ሆነሻል እንዴ? እንግዳ እኮ ነው አታከብሪው እንዴ? እኔ ምን ላድርግ ኪራ? ይኸውልሽ ኪያ እሱ አራተኛ ጊዜ ነው
ስለዚህ ከአንቺ ጋር መስማማት አለባችሁ። ጭራሽ ለሚዜነቱ አይቀርም ይቀርዳል እንዴ? ምን ማለት? ጥሩ ሰርጌን እንደ ትርኢት ህዝብ ከቦ እንዲያው ሊያደርጉት ነው። ዛሬ እንዴት ቤት ተቀመጥክ እባክህ? ፀሐይዋ ትንሽ ታቃጥላለች። ፀሐይ እኮ ጠዋት እንጂ ስትቆይ ታቃጥላለች። ልክ ነሽ። ውሸትና ክህደትም እንደዚህ ናቸው። ልክ ስንሰራቸው ቀላልና ትንሽ ይመስሉንና ግን ቆይተው ጠንክረው እማንንዳቸው ካቦች ይሆኑብናል። ልክ ብለሻል። እስኪ ስለ ራስህ ንገረኝ። ስለ እኔ ምን ልንገርሽ? ምንም እኮ የሚወራ ታሪክ የለኝም። ይህን ቃልን የምለው ነበር ግን ከሰው ስሰማው ሲያስጠላ። እንዴ ምን ነው ስብሰባ ላይ ደረስኩ እንዴ? ያው ከጆከር ጋር እያወራ ነበር። ምንድን ነው የምታወሩት? ስለ ራሱ እየጠየቅኩት ነበር። እህቴ የጣርሽው ነገር አለ? እየሸተተኝ። ወይኔ አንቺ ረሳሁት። አንተ ምንድን ነው ያልካት? ምንም። እህቴ ዋዛ አይደለች፣ ነጥብ ታስጥላለች። ቆይ ምንድን ነው ያልካት? ምንም አላወራንም አልኩሽ እኮ። አንተንማ ብቻህን እዚህ ቤት ጥዬ መሄድ የለብኝም። እኔም እኮ ለዛ ነው የምወጣው። አንቺ ግን በቃ ትከተሽኛለሽ። ከአንተ ጋር ምንም ልግባባ አልቻልኩም። እንኳን አንቺ ምን እንደምፈልግ ለራሴ አልገባም። አለም ወይ አለሚ ወይ ምንድነው የሚመጣ እንግዳ አለ እንዴ? ድጋሚ ብለው ተቀራረቡ። አዎ መሩ እየመጣች ነው። እና ለሷ ነው ድጋሚ የምታፈዩ? አዎ እንደውም ከቻልሽ አንቺ ብታፈዩ። ኧረ ደግሞ እሷን አፍልቼ ላጠጣት? እሷን ታያትና እኔን አግዢ ነው ያልኩሽ። ነይ እስቲ አፍሊ። ወይ አለምዬ ይቅርብኝ። ሌላ ሰው እኮ ቢሆን አፈላ ነበረ፣ ግን ለሷ አላፈላም። እኔ ማስመሰል አልችልበትም። እሺ ታዩ በቃ። ቆይ ሲጀመር ቡናው ቢቀርስ ምግብ ከበላች አይበቃም እንዴ? ቤቷ ምግብ አታ ነው እንደምትመጣው። ታይ እንጂ ጥላቻሽን በልክ አድርጊው። እንዴ አለምዬ ለሷ ብለሽ እየተቆጣሽኝ ነው? ለሷ ብዬ ሳይሆን አንቺ ስለተሳሳትሽ ነው። ምንም ቢሆን የሰው ልጅ ያለውን ማቅረብ ነው ያለበት። ምንድነው ደግሞ ለህልም ንፉግ መሆን? እሺ በቃ አለምዬ አትናደጂ። ሲጀመር እኮ እኔ ላንቺ ብዬ ነው። ተነሽ እስቲ ውሃ ስጪ ጽዮን። እሺ እሺ ልጅ ኪራ ሙሽራ መስላል። አረጋሼ ምን መስላለሁ እንዴ? የተወለወለ ቅቤ መስለህ። ከዚህ በላይ ምን ትሆን ካልክ እሺ ልመን። እኔ እንኳን አመጣጤ ያው እንደ አባት ምን ያስፈልጋል፣ ምን እናርግ፣ ምን እንርዳ ለማለት ነበር። አረ ምንም አያስፈልግም ጋሼ፣ ብቻ የሽምግልናውን ነገር አደራ። ያው እናንተ ስለኔ ጥሩ ጥሩ ነገር አውሩ። ልጅ ለእናቷ ምጥ አስተማረች አሉ። እሱን ተወውና እዚህ ያለውን ነገር ነው ያልኩህ። በቃ ምንም የለም። ይዛችሁ የምትሄዱትን ነገር ብቻ ማዘገጃጀት ነው የቀረን። ናሆም አልነገረህም እንዴ? ምኑን? ናሆም ቅዱስና እኔ ለሽምግልና የሚያስፈልገውን ነገር አዘጋጅተን ጨርሰናል። እንዴ ለምን ጋሼ? ይህን እኮ እኔ ማድረግ ነበረብኝ። ምን ማለት ነው ይሄ? ናሆም ቢሆን አንተ አታረገውም ነበር ይሄንን? እሱም አረጋለሁ፣ ግን ያው እና አንተ ማድረግ የምትችለውን ሌላ ሰው ሲያደርገው ለምን ቅር ትሰኛለህ? ከዚህ በላይ ብናረግስ? እውነት ጋሼ ቃል የለኝም። በጣም አመሰግናለሁ። ሀሳቤ ያሳጣችሁ። አሜን። ልጄ ተድሮልኝ ከዚህ በላይ ባረግስ? አረ ይሄ ራሱ ትልቅ ነገር ነው። ይኸው በሴቶች በኩል ደግሞ ያለውን አለምዬን አማክራት። እሺ። አረ ከሷ ውጭ ወዴት ሄዳለሁ? ያው ድግሱ ሆቴል ውስጥ ቢሆንም ቤት ውስጥ ለሚዘገጃጀው ነገር እሷ አለች ማለት ፈልጌ ነው። እሺ ጋሼ በጣም ነው የማመሰግነው። ኪራዬ ምንም የምትፈልገው ነገር ካለ ከመደወል ወደ ኋላ እንዳትል። እሺ እደውላለሁ። እሺ አመሰግናለሁ። እሺ ጋሼ በርታ ሙሽራ። እሺ እሺ ጋሼ ዴቭ ምን ሆነ ነው? ጽናት ደግሞ ምን ሆነች? ጽናትን አይታታል? ምን ሙሽራ ናት ብላችሁ አይደለም እንዴ ከቤት እንዳትወጣ ይዛችኋት ያስቀመጣችኋት? ቅድም ወጣ ነበር አልተመለሰችም። እንዴ እና የት ትሄዳለች? ከመንደር አትወጣ ቆይታለች እኮ። አረ ዝም ብላችሁ ነው እንጂ ትመጣለች እንዴ? ዝም ብላችሁ ነው እናንተ። አሁን ካላያት ዞር በልልኝ፣ ልፈልጋት ሄጄ። አረ ባካችሁ ሰው እንዳይሰማችሁ እንዴ። ሌላ ነገር እኮ ነው የሚላችሁ። እና ዝም ብዬ ልቀመጥ? ሲጀመር ለምን ወጣች እንዴ? ቆይ ሲቀጥል ደግሞ ትመጣለች እንዴ? በአንዱ መንገድ ሄዳ ነው የሚሆነው። እሷ እንደሆነ እግሯ ረጅም ነው። ያልተጠየቀውን አታውራ በእናትህ። እንዴ
ምን ማለት ነው? እችን የምታክል ትልቅ ሴት ጠፋች ብሎ መፈለግ ምን ማለት ነው? ኧረ እነዚህ የሚገርሙ ናቸው። እና ይዛና እንዴት ነሽ ታዲያ? ደህና ነኝ። እሺ የሌለ ተመችቶሽ የለን? ምን ታደርገዋለህ? ሲንግልነት ተመችቶኛል። ጨው የሌለ ጨምረሻል። ለነገሩ አንተም አምሮብሃል። እና ትዳር እንዴት ነው? ትዳር እንደምታየው ነው። ይገርማል። ትዳር አይደለም የትዳር ቀለበት ስታይ እንደዛ የምትፈራ ልጅ። ቆይ ምንድነው ሀሳብን ያስቀየረ? እባክህ ያው የግራ ጎን አጥንቴ መታ ስክታለች። ለዛ እኮ አሪ አርግልሽ አባቢ። እውነት እኔ የምልህ ቆይ እንደመጣ ኪራ ሰማ እንዴ? ኧረ አልሰማም። እኔማ ሰርፕራይዝ ላደርገው ነበር ግን አልሆነም። በእናትህ ምን ነው እንደመጣህ ባመነ እንዴ? ኧረ አይደለም የሆነ አልቆ የሚገባ ፋይል ነበርና የሆነ ቦታ ላይ ተሳስቷል አላሉኝም እንዴ? ቆይ እና እዚህ የሆነ ሳትሄድ ማስተካከል አትችልም? አይ የግድ መሄድ አለብኝ። እና ቆይ ተመልሰህ ልትሄድ ነው? እና ምን አማራጭ አለኝ? ኪራን ለመዳር ከስራ ይለፋት አንዴ። እሱማ ልክ ነው። በቃ ሄጂ ጨራርሻ ቶሎ እመልሳለሁ። ይኸውልህ ዛና ከምትመለስ የሆነ መላ እንፈላልጋለን። አረ ምንም መላ የለም፣ ግዴታ መሄድ አለብኝ። በቃ እንግዲህ ጠጭና አምጣ። ኧረ ጽናቱ ምንድን ነው ስልክሽን ያደረግሽው? ኪራዬ ጺሞ መጣሽ? ኪራ ደግሞ ጺሞ አትበለኝ። አሁን እኮ ሚዜ ልሆን ነው። በቃ ሴት ሆኛለሁ። እንዴ ምን ነካሽ ኒና? ሴት መሆንና ሚዜ መሆን እኮ በጣም የተለያየ ነገር ነው። ወይኔ እኔ ለአንተ ሰርግ ብዬ ደፋ ቀና እላለሁ። አንተ ግን ምንድነው ደግሞ ደፋ ቀና ያልሽልኝ እንዴ? ይኸውልህ ኪራዬ እርጎ ገዛሁኝ። ከዛ ልብላው አልብላው ብዬ ከራሴ ጋር ውዝግብ ውስጥ ገባሁኝ። ከዛ ምን ወሰንኩኝ መሰለህ? እሺ ምን ወሰንሽ? በቃ እርጎን አልበላውም። ያው ሰርጉ ስለደረሰ ለፊት ትሪትመንት ያስፈልገኛል ብዬ የፊት ትሪትመንት ሰራሁበት። ምን ያስፈልገኛል? የፊት ማክስ ሰራሁበት። አይኔና ለፊ ቢልሽ እኮ ነው አትበይውም ነበር አትፈሽ። አሁን ይሄ ፊት አይደለም መቀባት ቢገለበጥ እንኳን ለውጥ የሚፈጥር ፊት ነው አይደል? ኪራ ደግሞ ቆይ ለምንድን ነው አንተ እንደዚህ የምትንቀኝ? በእናትሽ ተይኝ። እኔ ለራሴ ጨንቆኛል። ጽናት ስልኩ አይሰራም። እሺ ጽናት እንዴ ቆይ ይኸው እድሜ ልኩ አብረህ ልትኖራል እንዴ ኪራዬ? እንዴት ልብ የሚነካ ንግግር ነው የተናገርሽው? እኔ የምልህ ኪራ ከኔ ጋር ሚዜ የሚሆነው ማለቴ ወንዱ ሚዜ ማን ነው? ያው አንዱ የፈረደበት ነው ቀን የጎደለበት። ምን ማለት ነው? ምን ማለት አለው ኒና? ዲቃሙሉ ስታደነቁሪ ስትይ እኮ እኔ ገና ከሆነ ሳስበው አንጀቴን የሚበላኝ እውነት አይደል? ነው ነው አዎ በቃ ኪራ እንደውም ሚዜነቱን ትቻለሁ። በብራችሁ ከፍላችሁ ሌላ ሚዜ ፈልጉ እሺ። እኔ ሚዜ አልሆንም። ኧረ ተይ ኒና፣ ኧረ ተይ ተይ፣ ኧረ ኒና እንጎዳብሻለን። አንቺ ይኸውልሽ አይደለም በህይወት እያለሽ ብትሞቺ ራሱ አስከሬኔ ሚዜ ይሆናል ታያለሽ እንጂ አትተው። አዎ ኪራ ያልከው ሲያምርህ ይቅር። መቼ አትተውሽ? ኧረ ጽናት በዚህ ዛሬ የት ጠፍተዋል? እኔም እንደ ሚስቴ መጥፋት አማረኝ። አረ እንደሱ ይሻላል። አዎ እኔ የምልህ ምን የሚወራ ነገር አለ በመንደሩ? እንዴ ባለፈው ምን ነው ከአንተ ምንም ነገር አልፈልግም አላልክም እንዴ? እንደ ሴት ቂም አትያዝ። አይ ምንም የለም። ምንም አዲስ ነገር የለም? አዎ ምን ነው? አይ ምንም። የብርቄ ቤተሰቦች ጋር ሄጄ ስለነበረ ምን አመለጠኝ ብዬ ነው። አረ ምንም አላመለጠህም እንዴ? አረ ረስቼው። ምኑን? ጽናት ጠፋች እየተባለ ነበር። አየህ ይሄን ነበር እንድትነግረኝ የፈለኩት። ማለቴ ያው የኔን ቤተሰብ አዋርዳ የለ እንዴ? እና አሁንም ታረገዋለች ብለህ ነው? እንደለመደችው አረገችው። ኧረ ተው እንዴ! አባቷንማ እንደዛ አታደርገው። ኧረ እባክህ ልጅቷ እኮ አጋንንት የተጠናወታት እርኩስ ነች። ለማንም አትመለስም። እንዴ ጽናት ያሰግድን እኮ ነው ያልከው። እና
ከእሷ ሌላ ጽናት የሚባል ማን አለ በቂው? አይ እንደው እርግጠኛውን ስታወራ ነው። አየህ፣ ለዚህ እኮ ነው አርቀ አስብ የምልህ። ጽናት ማለት ለማንም የማትመለስ እርኩስ ነች። እኔ እንጃ፣ ግን በቃ ትንሽ ቆይታ የምትመጣ ይመስለኛል። መቼም አትመጣም። ምን አለ በለኝ። ይች ርጉም ስትወለድ ጀምሮ በጥፋት የተከበበች ፍጥረት ነች። እንግዲህ እናያለን። አዎ ብዙ ነገር ገና እናያለን። እህትሽ ስትመጣ ከነ መፈጠሬ ረሳሽኛል። ኧረ እንደዛ እንኳን አይደለም። እሱን እንኳን ተይው። እንደዛ አስሬ ትደውይ እንዳልነበረ ዘጋሽኝ እኮ። አይ አንተ እንዳሰብኩ እኮ አይደለም። አንደኛ እንኳን ደህና መጣሽ የሚሉ ሰዎች ቤት ይመጣሉ። ሁለተኛ ደግሞ እኔም በማግኘታችሁ ደስተኛ አይደላችሁ ሁላችሁ። አረ እንደዚህማ ማሰብ የለብሽም ራኬብ። እያሰብኩ ሳይሆን ሀቁ ነው። በጣም እኮ ነው የምታስቂኝ ራኬብ። ምን እየሆንኩ ነው? ምን ሆንኩኝ? ምንድን ነው? ይቅርታ። ቆይ ምንድን ነው የተፈጠረው? ምንም አይደለም አልኩሽ አይደል እንዴ?